እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ የምእመናንን እንባ እያበስክ ያለ ገዳማትን እየገደምክ ያለ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገስክ ያለ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት ይሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ እኛ እያለን ዶንኪቲዩብ በፍጹም አይዘጋም። ይሄንን እርግጠኛ ሆኜ እነግርሃለሁ። አንተ እንደ ወርቅ በእሳት ተፈትነ ነጥረህ የወጣህ የዘመናችን እንቁ ነህ። እኔ ኮሜዲያን እሸቱ ያለበትን ሁኔታ ሳይና ስመለከት እጅግ በጣም አዝኛለሁኝ። በተለይ ደግሞ ትላንትና 40 ደቂቃ ከ31 ሰከንድ የፈጀውን ቪዲዮ ስመለከት ስሜታዊ ሆኜ ነው ያየሁት። ምክንያቱም እሺ ከአፍቅሮተ ንዋይ የወጣና የራቀ ሰው ነው። ይሄንን እኔ ወንድሞ አይደለም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በኳታር ያለው ህንጻ ሰሪ ኮሚቴና ሰበካ ጉባኤ በኳታር ያለነው ሰዎች እንዲሁም ደግሞ በእንግሊዝም በለንደን ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያንን በለመንበትና ባስፈጸምንበት ሁኔታ ውስጥ ደግሞ የነበሩት በዛ ሀገር ያሉት ህንጻ ሰሪና ሰበካ ጉባኤ በአሜሪካን ሀገር ያለው ያ ታላቁ ገዳማችን እኛ ምስክሮች ነን። እሺ በዘመናችን የሰራቸው ታላላቅ ስራዎች በቢሊዮን የሚቆጠሩ ገንዘቦችን ለዚህ ትውልድ አበርክቷል። እሺ የዘመናችን ክስተት ነው። እንደ ኳታር ስላሴ የማረጋግጥላችሁ ከ2.6 ሚሊዮን ዶላር በላይ ለኳታር ስላሴ ቤተክርስቲያን እግዚአብሔር የሰጠውን ጸጋ ተጠቅሞ ወንድምና እህቶቹን አስተባብሮ ዘመን ተሻጋሪ የሆነ ስራ ሰርቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። 2.6 ሚሊዮን ዶላር ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ስላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡ